ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ በየጊዜው የሚለቀቁትን የአማርኛና የእንግሊዝኛ ትምህርቶችን ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ቆንጆ የሆነ ብዙ ትምህርት የምታገኙበት የእውቀት ደረጃችሁን የምታሻሽሉበት ራሳችሁን ደግሞ በማንበብና በመጻፍ የምትፈትኑበት ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ዛሬ የምናየው የተለያዩ አባባሎችን እንዴት ማንበብ እንችላለን፣ እንዴትስ ደግሞ የማንበብ ክህሎታችን የመጻፍ ክህሎታችንና እንዲሁም የመናገር ክህሎታችንን እንዴት ማሳደግ እንችላለን የሚለውን ሐሳብ አጠቃሎ የያዘ እጅግ በጣም አስደናቂ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እንድትመዘገቡ ይሁን። ምክንያቱም እኛ ጋር በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እጅግ በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ወደ ዛሬው ትምህርታችን በቀጥታ እንገባለን። ቅድም እንደተናገርኩኝ ዛሬ የምናየው እጅግ በጣም አስተማሪ የሆኑ የተለያዩ አባባሎችን እንዴት ማንበብ እንችላለን የሚለውን ሐሳብ በደንብ የምናየው ይሆናል። እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ እንድትጀምሩ ይሁን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይሁን። በጣም አሪፍ። ማንበብ የቻላችሁት ቀድማችሁ እንድታነቡና ራሳችሁን እንድትፈትሹ ይሁን። ማንበብ ያልቻላችሁት ደግሞ ከኔ ጋር አብረን እናንብብ። የመጀመሪያው ምን ይላል? ውሸት። አያችሁት? 3 ፊደል ነው። ውሸት፣ ውሸት ይላል። ውሸት የሚለውን 3ቱን ፊደል አንብበናል ማለት ነው። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ምን ይላል? ትሮጣለች፣ ትሮጣለች ይላል። አያችሁት? ትሮጣለች። ምንም አዲስ ነገር ያረኩት ነገር የለም። የፊደሎችን ቅርጽ በትክክልና በአግባቡ ጠርቻለሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እንጂ፣ እንጂ ይላል።
አያችሁት? እንጂ በጣም አሪፍ። እውነትን 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 ይላል። አትቀድምም ይላል። እስኪ አንድ ላይ አብረን እናንብብ። ውሸት ትሮጣለች እንጂ እውነትን አትቀድምም ይላል። ውድ ቤተሰቦቼ ይህ አባባል ሳብራራላችሁ ምን ማለት ፈልጎ ነው ካላችሁ፣ ሁልጊዜ ማወቅ ያለባችሁ ምናልባት ውሸት ዛሬ ላይ አሸናፊ ሆና ልትታይ ትችላለች። ነገር ግን እውነት ሲመጣ ወይም መጨረሻ ላይ እውነት አሸናፊ መሆኑ አይቀርም ማለት ነው። ስለዚህ የትኛውም ውሸት መጨረሻው ላይ መታወቁ አይቀርም። ለዛ ነው ውሸት ትሮጣለች እንጂ እውነትን አትቀድምም ይላል። አንዳንድ ጊዜ ከፊት በጣም ፈጥነው ይሮጡና ወደ ኋላ ሲቀሩ ወይም መጨረሻ ሲወጡ አትሌቶችን አይታችሁ ሊሆን ይችላል። ውሸትም ልክ በዛው ፍጥነት ሮጣ ልትሄድ ትችላለች። ነገር ግን እውነት ምንም ያህል ወደ ኋላ ቀርታ ቢሆንም መቅደሟ አይቀርም ማለት ነው። ስለዚህ ውሸትን ባታበረታቱና እውነትን ብታወሩ እጅግ በጣም ይጠቅማል ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? የማሰብ ይላል። አያችሁት? የማሰብ በጣም አሪፍ። ችሎታህ አያችሁት? ችሎታህ ይላል። ችሎታህ በጣም አሪፍ። ሲጨምር ይላል። በጣም አሪፍ ቆንጆ። ጓደኛ ትቀንሳለህ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። የማሰብ ችሎታህ ሲጨምር ጓደኛ ትቀንሳለህ ይላል። ምን ማለት ነው ካላችሁ ላብራራላችሁ ባጭር ቃል። አንዳንድ ጊዜ በጣም አስተዋዮች ስንሆን ጓደኛ እንቀንሳለን ማለት ነው። ወዳጅ አናበዛም ማለት ነው። ውድ ቤተሰቦቼ ለምሳሌ ምን ለማለት እንደፈለግኩኝ ግልጽ ሳረግላችሁ፣ ብዙ ጓደኛ ያለ ሰው ይጠፋል ማለት ነው። ምክንያቱም ለራሱ ጊዜ አይሰጥም። በየጊዜው ብዙ ጓደኞች ስላሉ ወደ ተለያዩ ጓደኞቹ ጋር በየቀኑ ይሄዳል። ከዛ ለራሱ ጊዜ አይሰጥም። ራሱን ማሻሻል አይፈልግም። ስራ መስራት አይፈልግም። ለዛ መጥፋቱ አይቀርም ማለት ነው። ለዛ ነው የማሰብ ችሎታህ ሲጨምር ጓደኛ ትቀንሳለህ የሚለው። በጣም አሪፍ። ሶስተኛ እዚህ ጋር ያለው ምን ይላል? መቀራረብ ይላል። መቀራረብ ትርጉሙን በጣም አሪፍ። የምታቀው ይላል። የምታቀው በጣም አሪፍ። ስትራራቅ አያችሁት? ስትራራቅ በጣም አሪፍ። ነው እቺ ሁላችሁም ታነባላችሁ። በጣም ቀላል ነች። ነው ይላል። ነና ነው። ስለዚህ እስኪ አንድ ላይ አብረን እናንብብ። መቀራረብ ትርጉሙን የምታቀው ስትራራቅ ነው ይላል። ይህ አባባል ምንን ያመለክታል ወይም ምን ለማውራት ፈልጎ ነው ካላችሁ፣ አንዳንድ ጊዜ ስንቀራረብ የመራራቅ ትርጉም ላይገባን ይችላል። ስለዚህ የጓደኝነት ትርጉም እንኳን ቢሆን ራሱ ስትራራቁ ያ ሰው ሞር ይናፍቃቸዋል ማለት ነው። ስለዚህ አጠገባችሁ ያለውን ሰው መውደድና ማክበር እንዳለባችሁ የሚያሳይ አባባል ነው። እንደ ይላል። እንደ 3 ፊደል እንደ ባሪያ ይላል። ባሪያ
ሰርተህ በጣም አሪፍ እንደ ንጉስ እንደ ንጉስ ይላል። መኖር ይሻላል ይላል። እስኪ አንድ ላይ አብረን እናነባለን። እንደ ባሪያ ሰርተህ እንደ ንጉስ መኖር ይሻላል ይላል። አያችሁት? ይህ አባባል ወሳኙ የሚያወራው ነገር ምንድነው ካላችሁ ተግታችሁ ከሰራችሁ ህይወታችሁ እንደሚቀየርና እንደ ንጉስ ተከብራችሁ እንደምትኖሩ የሚያሳይ ነገር ነው። ስለዚህ ዛሬ ላይ ሆናችሁ ምንም አይነት ነገር ለመስራት ወደ ኋላ ማለት የለባችሁም። ምክንያቱም ነገ የተሻለ ህይወት ለመገንባት ዛሬ እንደ ባሪያ በጣም ራሳችሁን ዝቅ አድርጋችሁ መስራት እንዳለባችሁ የሚያሳይ እጅግ በጣም አሪፍ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አምስተኛ ምን ይላል? የራቁንን ይላል። በጣም አሪፍ። ሰዎች በመራቅ እንተባበራቸው ይላል። አንድ ላይ እስኪ አብረን እናንብብ። የራቁንን ሰዎች በመራቅ እንተባበራቸው። ምን ማለት ነው ካላችሁ የዚህ አባባል ፍሬ ሐሳቡ ምንድነው ካላችሁ አንዳንድ ጊዜ ሰዎች ከራቁን በእኛ ጥፋት ካልሆነ እነኛን ሰዎች በጣም መለማመጥና መለመን እንደሌለብን የሚያሳይ አባባል ነው ማለት ነው። ውድ ቤተሰቦቼ የራቁን ሰዎች በመራቅ እንተባበራቸው ይላል። ያ ማለት ቅም ያዙ ማለት ሳይሆን አንዳንድ ጊዜ ሰዎች ካልፈለጓችሁ እናንተም መተው እንዳለባችሁና የሚያሳይ ቆንጆ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ አብረን እናንብብ። ስድስተኛ ምን ይላል? በጣም ረጅም ጽሑፍ ነው እዚህ ጋር የምታዩት ቃሉ በጣም ረጅም ነው። አብረን እናነባለን። ስህተቶቻችን አያችሁት? ስህተቶቻችን ይላል። የሚጀምሩት ይላል። በጣም አሪፍ። ሰዎችን ስናምን ነው። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ስህተቶቻችን የሚጀምሩት ሰዎችን ስናምን ነው ይላል። ምን ማለት ነው ካላችሁ አብዛኛውን ጊዜ ባመንን ሰዎች ነው የምንጎዳው። ማለት ስህተቶቻችን የሚጀምሩት ሰዎችን ስንደገፍ ወይም ስናምን ነው ማለት ነው። ለዛ ሁላችንም ከመጠን ያለፈ እምነት በሰው ላይ መጣል የለብንም ወይም ሙሉ በሙሉ ሰዎችን መደገፍ የለብንም የሚለውን ሐሳብ የሚያሳይ ነው። ምክንያቱም አንድ ቀን ምናልባት ጥሏችሁ ሊሄዱ ይችላሉ ማለት ነው። ስለዚህ ሁል ጊዜ በሰው መደገፍ ትክክል አይደለም ወይም መታመን ትክክል አይደለም ማለት ነው። ውድ ቤተሰቦቼ ምክንያቱም ሰው በእግዚአብሔር ሊታመንና በእግዚአብሔር ሊደገፍ ይገባል። ከዛ ቀጥሎ በራሱ ላይ እምነት ሊኖረው ይገባል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛ እናመራለን። ምን ይላል? ገንዘብ በጣም ቀላል ነው። ሲያወራ ብዙዎች ይላል። በጣም አሪፍ። ዝምታን ይመርጣሉ ይላል። አያችሁት? እስኪ አንድ ላይ አብረን እናንብብ። ገንዘብ ሲያወራ ብዙዎች ዝምታን ይመርጣሉ ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ገንዘብ ጮክ ብሎ ሲያወራ አብዛኛው ነገር ጸጥ ይላል። ምክንያቱም
ገንዘብ የሰዎችን ልብ ቶሎ ያሻፍዳል ወይም ቶሎ ይገዛል ማለት ነው። ስለዚህ ለገንዘብ መኖር ትክክል አይደለም። ገንዘብ ግን ለእናንተ እንዲኖር ማድረግ ትችላላችሁ። ለዛ ገንዘብን መከተል ሳይሆን ገንዘብ እንዲከተላችሁ ማድረግ ይሻላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። የዛሬው ትምህርታችን ይህንን ይመስላል። ሳጠቃልላችሁ ምንድነው ዛሬ ያየነው ካላችሁ የተለያዩ አባባሎችን የተለያዩ አረፍተ ነገሮችን እያነበብን እንዴት ደግሞ መጻፍ እንችላለን የሚለውን ሐሳብ በአንድ ላይ የያዘ እጅግ በጣም ምርጥና ቆንጆ ቪዲዮ ነው። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው የሚለቀቀው የተለያዩ ትምህርቶች በቀጥታ ወደ እናንተ የሚደርስ ይሆናል። እጅግ በጣም ብዙ ተማሪዎች ይህንን ቻናል በመከታተል ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እኛም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም እና በመሳሰሉት አፕሊኬሽኖች እያስተማርን እንገኛለን። ስለዚህ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ደግሞ እጅግ በጣም ብዙ ተማሪዎች እያስተማርን ስለሚገኝ እናንተም እየመጣችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ በግላችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል መጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።